እሺ በቤተክርስቲያን ትርጉም ያዕቆብ ድንገትን ተርሶ ባየው ህልም ላይ መሰላል ነበረ ከምድር እስከ ሰማይ ተዘርግቶ የነበረ። ይህንን በቀጥታ ቤተክርስቲያን ለማን እንደምትሰጠው ለእርሱ አልነግሮትም። በእርግጥ ዮሐንስ ወንጌል ላይ ጌታችን ስለ ራሱ የሚመስል ነገር ይጠቅሳል። የሚመስል ነገር ኖ ስለ ራሱ ይቅር ይበሉኝ፣ ስለ ራሱ ጌታችን እንግዲህ የሰው ልጅ ብሎ ራሱን ነው የሚናገረው። ስለዚህ አንድ ነገር አለ ለጌታችን ለኢየሱስ ክርስቶስ የተነገረን ወይም እንደዛ የሆነን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለድንግል ማርያም በመስጠት ተሳስታለች እያሉ እንደውም 100% ተሳስታለች። የቅዱሳን የጻድቃን የሰማዕታት የገድላት ባለቤቶች የሆኑ ቅዱሳንን በጠቅላላ ለመድኃኔዓለም የተሰጠውን በሙሉ ነው እያመጣች ነው። ይህንን እና ሊቀ ሊቃውንት ስምዐ ሆነ የተናገሩትን ማለት ነው። የቀደሙ አባቶች የመድኃኔዓለምን ግብር ወስደው በሙሉ ገልብጠው ለዚህ ይሰጡ። ይሄ ዛሬም በገድል በዚቅ በምናምን ያለቁ ነገር ነው። ለክርስቶስ የተሰጠውን ነገር ለድንግል ማርያም፣ ለክርስቶስ የተሰጠውን ለተክለ ሃይማኖት መስጠት የተለመደ በቤተ ክርስቲያኒቱ ውስጥ ይሄ ትርጓሜ ይሄ የአጻጻፍ ስልት ነው ቤተክርስቲያኒቱን ገደል የከተተው። ስለዚህ ለእግዚአብሔር የተነገረው ሁሉ ለቅዱሳን መስጠትና ቤተክርስቲያኒቱ የተካለች። ገላትያ መልእክት ምዕራፍ 3 ቁጥር 19 ላይ ሐዋርያው ቅዱስ ጳውሎስ ስለ ሕጉ መሰጠት ሲናገር እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። መካከለኛውም ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው ይላል ጳውሎስ። እዚህ ጋር ሲናገር ሕግ የተሰጠው በመላእክት በኩል ነው አይነት ነገር ይናገራል። እኔ እንደ አንድ ኦርቶዶክሳዊ እግዚአብሔር ለሙሴ ሕግን ሲሰጥ ራሱ እግዚአብሔር እንደሰጠ ነው የማውቀው እና ይህን ነገር ላጣራ እስኪ ብዬ ዘጸአት 3ን ሕጉ ለሙሴ ሲሰጥ ወይንም ሙሴና እግዚአብሔር የመጀመሪያው ንግግር ሲያደርጉ ያለበትን ክፍል ሳነብ ደግሞ ሌላ ግርታ የሚፈጥርብኝ ነገር አገኘሁ። አንድ ጊዜ እግዚአብሔር መልአክ፣ አንድ ጊዜ እግዚአብሔር የሚል አገላለጥ። ጳውሎስ በመላእክት መካከለኛነት ተሰጠ ሕጉ ይላል። ዘጸአት 3 ምዕራፍ 1 ላይ ደግሞ ማነው ዘጸአት ምዕራፍ 3 ከቁጥር 1 ጀምሮ የእግዚአብሔር መልአክ የሚባል ደግሞ አንድ ነገር ብልጭ ያደርጋል። ስለሱ ነው እንድንጫወት የፈለኩት። ዘጸአት 3:1 ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦውም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። ጥያቄ፣ ሙሴን ያናገረው የእግዚአብሔር መልአክ ነው ወይስ እግዚአብሔር ነው? እግዚአብሔር አናገረው ይላል፣ ግን ደግሞ በእሳት ነበልባል በእሾህ ቁጥቋጦ መካከል ያየው የእግዚአብሔር መልአክ እንደሆነ ደግሞ ይናገራል። ምንድን ነው ይሄ ነገር? እዚህ ላይ እንግዲህ ተጠንቅቀን የምንነጋገረው ንግግር ነው። በመጀመሪያ ቅድም እንደተናገርነው መልአክ የሚለው በእግዚአብሔር የተፈጠሩ ቅዱሳንና ርኩሳን የምንላቸው መንፈሳውያን ኃይላት የሚላኩ የሚታዘዙ ዙፋኑን የሚቆሙ የሚሰግዱለት የሚንበረከኩለት ፍጡራን መላእክት አሉ ብለን ተናግረናል። በዚህ በመጽሐፍ ቅዱስ ክፍል ይህንን ያሳየናል። ሁለተኛ ደግሞ አሁንም መልአክ ብሎ የእግዚአብሔር መልአክ ብሎ ሊጠራው ይችላል። የእግዚአብሔር መልአክ ብሎ ደግሞ የሚጠራው ደግሞ አንድ ሌላ ለየት ያለ ደግሞ ያሳየናል። ይሄ የእግዚአብሔር መልአክ የሚለው ጋር በአብዛኛው ስንሄድ የእግዚአብሔር መልአክ ተገለጠ ይልና እንግዲህ ጥቅሶችን እያወጣን እናወራለን ብያለሁ። የእግዚአብሔር መልአክ ተገለጠ ይልና የተገለጠው ያ የእግዚአብሔር መልአክ የተባለው ከተገለጠ ጋር ሲነጋገር ግን በእግዚአብሔር ምትክ እንደ እግዚአብሔር እንደ ኤሎሂም እንደ ኤልሻዳይ እንደ ፈጣሪ ሲያናግረው እናያለን። የእግዚአብሔር መልአክ ተብሎ የተጠራው የእግዚአብሔር መልአክ ተብሎ የተጠራው ከተገለጠለት ጋር ሲነጋገር ግን እንደ እግዚአብሔር ወይም እግዚአብሔርን ሆኖ ወይም ሁሉን እንደሚችል አምላክ በስልጣን እኔ እያለ ያወራል። ይሄ ነገር በመጽሐፍ ቅዱስ ሊቃውንት ዘንድ ከጥንት አባቶች ጀምሮ
ይሄ ምንድነው የሚል ጥያቄ በትምህርት ቤቶች አለ፣ በሊቃውንት ደረጃ አለ። የቀደሙ አባቶችን ቸርች ፋዘርስ የምንላቸውን በአንደኛው በሁለተኛው በሶስተኛው የነበሩ አባቶችንም መጽሐፍቶች ስናገላብጥ በዚህ ጉዳይ ላይ ክርክሮች ተደርገዋል፣ ውይይቶች ተደርገዋል፣ ንግግሮች ተደርገዋል እና ድምዳሜ ሁሉ የተሰጠበት መንገድ አለ። እኛም አሁን ስናወራ እንዲያው ህዝብን እንዳናደናግር ለይተን እንናገር። መጀመሪያ መልአክም ብሎ የእግዚአብሔርን መልአክ ብሎ ይሁን ሲናገር ይሄ ተናጋሪ የእግዚአብሔር መልአክ ወይም መልአክ የተባለው እግዚአብሔር እንደላከው እግዚአብሔር እንዲህ ይላል፣ እግዚአብሔር ልኮኛል፣ እግዚአብሔር እንዲህ አድርጓል ብሎ የሚናገረው መልአክና አሁን አንተም በጠቀስከው ለምሳሌ በዘፍጥረት 3 ላይ ማን ነው በዘጸአት 3 ላይ እንዳየ ነው ሌሎችም 6-7 ቦታዎች ውስጥ አሉ። የእግዚአብሔር መልአክ ነኝ ብሎ የታየውና የተገለጠው መካከል ያለው ልዩነት በጥንቃቄ እንዲሰሙን ያስፈልጋል። ምክንያቱም ይሄ ጉዳይ የትምህርት ቤት ጉዳይ ነው፣ የሥነ መለኮት ክርክሮች ጉዳይ ነው በዋናነት የሚሆነው። የሃይማኖት መሰረት አይደለም ይሄ ነገር ማለት ዶግማዊ አይደለም፣ ዶክትሪናል አይደለም። አዎ ለምንድን ነው የማይሆነው መሰለ? ለምሳሌ በግልጽ ተለይተው ያልተነገሩን ነገሮች አሻሚ ትርጉሞችን የመስጠት እድል አላቸው። ለምሳሌ አንድ ሰው የእግዚአብሔር መልአክ ስለሚል መልአክ ሌላ አላውቅም ሊልህ ይችላል። እኔም እንደዛ ነው የሚለው ግን አሁን እንድታውቅ የምትገደድበት ነገር መጽሐፉን በጥልቀት ስታነብና ስታጠና። ለምሳሌ አሁን የጠቀስከው ጋር እንምጣ። ሙሴ የአማቱን በጎች እየጠበቀ ሳለ አንድ ክስተት ተከስቶ አየ። ምንድን ነው ያየው? አንዲት ቁጥቋጦ ስትቃጠል ማለት ወይም በላዋ ላይ እሳት ሲወርድ ቁጥቋጦዋ ግን ልምላሜው አልጠፋም፣ ወይም ደግሞ ተያይዛ ከሰል ሳትሆን ይመለከታል። እሱን ትኩር ብሎ ሲመለከት ሊያይ ሲሄድ እዚያው በእሳቱ መካከል የእግዚአብሔር መልአክ የተባለ አየ። አይደለም ይህንማ ማየት አለብኝ ብሎ ሲጠጋ ከእሳቱ ውስጥ ወይም በእሳቱ መካከል ምንድን ነው የሚለው? እግዚአብሔር እርሱን ሊመለከት እንደመጣ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ ሆኖ እርሱን ጠርቶ ሙሴ ሆይ አለ። አሁን ለዚህ ሰው የታየው የእግዚአብሔር መልአክ ነው የሚለው መጀመሪያ ያየው ሙሴ በሚነደው ቁጥቋጦ መካከል ያየው የእግዚአብሔር መልአክ ነው። ተጠግቶ ሲሄድ እግዚአብሔር የሚል መጠሪያ ተሰጥቶታል። ሙሴ ብሎ እየተናገረ ያለው እግዚአብሔር ነው። አሁን ይሄ እግዚአብሔር ትእዛዝን ነው የሚሰጠው። እግዚአብሔር እንዲህ ይልሃል አይደለም ያለው። የቆምክበት እንዲህ ስለሆነ ጫማህን አውልቅ ምናምን ብሎ ነው የሚነግረው። እርሱም እንሆኝ አለ ሙሴ ማለት ነው። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ ነው የሚለው። ይሄ ነገር የነገረ ሥላሴን ትምህርት በጀመርንበት ጊዜ ታስታውስ እንደሆነ እግዚአብሔር አስተርእዮውን ደረጃ በደረጃ ለሰው እየገለጠ እንደመጣ ተመልክተን ነበር። ትዝ ይል እንደሆነ በአንድ ጊዜ ራሱን አይደለም የገለጠው እግዚአብሔር። በፍጥረት፣ በሰው ሕሊና፣ በታምራት፣ በታሪክ ውስጥ፣ በመጽሐፍት፣ በእስራኤል፣ በክርስቶስ እየገለጠ ነው የመጣው። ተጠናቆ የተገለጠልን ገና አንድ መገለጥም ይቀረናል ወደፊት እንጂ ተጠናቆ ሙሉ ለሙሉ በክርስቶስ ነው የተገለጠልን። ምንድን ነው የሚቀር መገለጥ? እርሱ እንድንመስል እሱን የምናይበት ክብር አለን። በመጨረሻ ምን ማለት ነው? አሁን የእግዚአብሔር ልጆች ነን። አንደኛ ዮሐንስ ምዕራፍ 3 ታንበዋል። አሁን የእግዚአብሔር ልጆች ነንም ደግሞ አይደለም እንዲሁም ነን አይደል? ነገር ግን ምን እንደሆነ አይታወቅም። ነገር ግን እሱ ሲገለጥ ይላል እኮ እርሱ እንደምንመስል ደግሞ እኛ እናውቃለን። ጳውሎስም በቆሮንቶስ ላይ እኔ እንደታወቅ ደግሞ በኋላ አውቃለሁ ይላል። ስለዚህ የመጨረሻ ክብር የሚባል ነገር አለ። ከእውቀት ያልጎደለ ክብር ይኖረናል። አሁን ሸርፈን ነው አይደል? ምንድን ነው የሚለው? ከፍለን ነው አይደለም? ከእውቀት ከፍለን
ከሁሉም ከፍለን ነው የምናወራው። በኋላ ግን ፍጽምና ይመጣል። ሮሜ ምዕራፍ 8:27 ላይም አይተህ እንደሆነ አወቀ፣ ጠራ፣ አጸደቀ፣ አከበረ የሚል አለ። ይሄ ክብር መጠናቀቂያው ነው። ከእሱ አንጻር ነው ለመናገር የፈለኩት። ይሄ መገለጥ የመጽሐፍ ቅዱስ ሰዎች በአብዛኛው የሚስማሙበት የእግዚአብሔር መልአክ እየተባለ እምናየው፣ ምክንያቱም እግዚአብሔርን ያየው የለም አይደል የሚለው፣ ማንም ሊቀርበው የማይችል ብርሃን መቼውንም አይታይም። አሁን እግዚአብሔር አይተህ እንደሆነ እግዚአብሔር አብን አሳየ ሲሉ እኔን ካያችሁ በቃችሁ ነው ያላቸው። እግዚአብሔር መቼውንም አይታይ ወይም እግዚአብሔርነት ተጠቅሎ አይታወቅም ብያለሁ። ስለዚህ እግዚአብሔር በማን የተዛመደን? በክርስቶስ አይደል የተዛመደን? ስለዚህ እግዚአብሔር ልናየው አንችልም። ስለዚህ በእግዚአብሔር በሶስትነቱ ውስጥ በሶስቱ አካላት ውስጥ ሶስት ግብር አለ ብለናል። የአብ ግብር አለ፣ የወልድ ግብር አለ፣ የመንፈስ ቅዱስ ግብር አለ። በእግዚአብሔር እውቀት የወልድ ግብር በእኛ ሰውነት ተወስኖ መታየት ነው ብለናል። ከእኛ ጋር ዘመድ ወንድም ሆኖ መታየት ነው። መጽሐፍ እንደሚል መላክም ነው። አይተው እንደሆነ መላክ የሱ ነው። አይተህ እንደሆነ በተለየ አካሉ። ስለዚህ እግዚአብሔር ልኮኛል። ለምሳሌ ዘፍጥረት ላይ እግዚአብሔር ሰማይና ምድር ፈጠረ ነው የሚለው አይደለም የሚለው። ዮሐንስ ወንጌል ስትመጣ ግን ፍጥረት የተፈጠሩበት ቃል ነው ይለናል። ወልድ የሚባለው ሁሉ በእርሱ ሆነ። ስለዚህ አሁን የዓለማት ፈጣሪ ማን ነው ብዬ ብልህ በተለየ አካሉ ወልድ ነው። በእግዚአብሔርነቱ እግዚአብሔር ነው የሰራው። ግልጽ ነው። ስለዚህ በተለየ ግብር የሚሰሩት ስራ አንድ ተነጥሎ ስታየው ልትደነግጥ ትችላለህ። ለምሳሌ እግዚአብሔር ሞተ አንልም አይደል? ወልድ ሞተ ነው የምንለው። ወልድ እግዚአብሔር አይደለም ወይ? በእግዚአብሔርነቱ ነው። በተለየ አካል ወልድ ነው የሞተው። በለበሰው ስጋ የተለየ አካል በተለየ አካሉ ስጋ እንዲዋሃድ የተደረገው ቃል ወልድ ነው። ስለዚህ የተለየ አካል ግብሩ ብዙ ጊዜ በብሉይ ኪዳን አይታወቅም ነበር፣ ሥላሴነት በሙላት ስላልተገለጠ። ስለዚህ እግዚአብሔር በተለየ አካሉ ወልድ ይህንን ያደርግ ነበር ብለው የቤተ ክርስቲያን ሊቃውንት ይናገራሉ። ለምሳሌ በተለያዩ ቦታዎች ውስጥ እናየዋለን። እግዚአብሔርን ራሱ ሳይሆን በተለየ አካሉ ወልድ ነው እስራኤልን የመራቸው ይላል። እስራኤልን ይመራ የነበረው እሱን እናየዋለን። መጀመሪያ አንዳንዶች እንዲና እንደርስበታለን። አሁን እዚህ ቦታ ላይ የእግዚአብሔር መልአክ ብሎ የአባትህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎታል። ታስታውሳለህ? ስለዚህ ያ እግዚአብሔር መልአክ የተባለው ማን ነው ማለት ነው? እግዚአብሔር ነው የሚለው። አሁን እግዚአብሔር በአካላት ግብሩ ስናየው ማን ነበረ ማለት ነው? ይላክ የነበረው ወልድ እንደሆነ በአዲስ ኪዳን ቅዱስ ጳውሎስ ነግሮናል። እና ቆሮንቶስ ምዕራፍ 10 ላይ ነግሮናል። ትዝ ይልህ እንደሆነ ከሰማይ መና በሉ አይደለም፣ ከዓለቱ ውሃ ጠጡ ይላል። ያም ማለት ይከተላቸው የነበረው ክርስቶስ ነው የሚለው። እስራኤልን ይከተል የነበረው በተለየ አካል ወልድ ነበር የዚህ ግብር አስፈጻሚ። ይሄ ትንሽነት ትልቅነት አይደለም። በእግዚአብሔር የባህሪ እውቀት በተለየ አካል ወልድ ነው እንዲህ የሚሰራው። ዓለማት ተፈጠረበት ስንል ትንሽ ነው መሳሪያ ነው ማለት አይደለም። ዓለማትን የፈጠረ ነው እሱ ራሱ። በስጋ ተገልጦ ዋስ ሊቀ ካህን ሲሆን ያነሰ ሳይሆን በተለየ አካሉ ይሄ ግብር የሱ ነው ማለት ነው። አብ መውለድ ነው፣ ወልድ መወለድ ነው አይደለም ግብራቸው ምንድን ነው? ስለዚህ ወልድ ነው ቃል በተለያየ መልክ ወይም ቴዎፋኒ በምንለው የብሉይ ኪዳን የመገለጫ መንገድ እየተገለጠ የብሉይ ኪዳንን ነገር ይሰራ የነበረው ወልድ ነው የሚል ድምዳሜ ላይ ደርሰዋል። በርካታ አባቶች ለምን ብትለኝ የእግዚአብሔር መልአክ ብለህ በተናገርክበት ቦታ ሄደህ ስታነበው እንደ እግዚአብሔር ነው የሚናገረው። እግዚአብሔርነት ነው። ለምሳሌ ይሄ በጣም የሚገርም ነገር ነው። የእግዚአብሔር መልአክ ታየው፣ እግዚአብሔር ጠራው፣ እኔ አባት አምላክ ነኝ አለው። አይተሃል? እሳቱ ውስጥ ነው እግዚአብሔር ድምፁን ያመጣው። እሳቱ ውስጥ ነው የእግዚአብሔር መልአክ የነበረው። ስለዚህ ወልድ በተለየ አካሉ ይገለጥበት የነበረው የመገለጫ መንገዱ ነው ይላል። እሺ፣ በትክክል ተረድቾት ከሆነ እንግዲህ በላልበላው እዚህ ጋር ነው የሚጀምረው። እዚህ ጋር ጌታችን ኢየሱስ ክርስቶስ ቅድመ ሥጋዌው ነው እያሉኝ ነው። የእግዚአብሔር መልአክ ማለት ቅድመ ሥጋዌ እግዚአብሔር ቆይ ላሳይ እንደው አንድ ነገር በጣም ጥሩ መጣልኝ። እግዚአብሔር
በክርስቶስ ሆኖ ነው ዓለምን የፈጠረው። በክርስቶስ ሆኖ ነው ዓለምን ያዳነው። በክርስቶስ ነው ዓለምን የሚጠቀልለው። እነዚህ ሶስት ግብሮች የእግዚአብሔር ስራዎች ናቸው። በተለይ አካሉ ግን የወልድ ናቸው። ተረዳኝ? ምንም ችግር የለውም። እሺ፣ ምንም ችግር የለውም። በጣም ጥሩ። ስለዚህ በተለይ አካሉ ወልድ ግብሮቹ ናቸው እነዚህ ነገሮች። ስለዚህ በብሉይ ኪዳንም ወልድ ይገለጥበት የነበረው ምክንያቱም አብን ማየት አይቻልም ተብለናል አይደለም? ወልድ እየተገለጠ በተለያየ መልክ ነግረህ ነበር። ይሄ ቴዎፋኒ የሚለውን ቀጥተኛ አማርኛ ስራለን ግልጠተ መለኮት ነው። ያው አስተርእዮ መለኮት፣ አስተርእዮ ደግሞ ሌላ እንዳይሆንብኝ ነው የምትሆ። እሺ፣ ራሱን ቋሚ ባልሆነ ባህሪ ቋሚ ባልሆነ ማንነት ራሱን እየገለጠ እግዚአብሔር የተገለጠበት መንገድ ነው በብሉይ ኪዳን። ለምሳሌ በነፋስ ተገልጧል አይደለም? በብርሃን ተገልጧል፣ በእሳት አምድ ተገልጧል፣ በደመና ተገልጧል፣ በንፋስ ተገልጧል። የእግዚአብሔር ክብር ቤቱን ሞላው ይላል። እግዚአብሔር በተለያየ መንገድ ለሰው ይታያል። የሰራዊት አለቃ ሆኖ ታየው ይላል አይደለም? ለኢያሱ በኋላ እንመጣበታለን። እሺ፣ ምልህ በተለያየ መንገድ እግዚአብሔር ይገለጥ ነበር። ይሄ የሚገለጠው ወልድ ነበረ የሚለውን የቤተ ክርስቲያን አባቶች የተስማሙበት የገለጡበት ነው። ወደ መጨረሻ እነግርሃለሁ። እነዚህ አባቶች የትኞቹ ናቸው? የእግዚአብሔር መልአክ ቃል እግዚአብሔር ወልድ እንደነበረ የሚናገሩ ሰዎች እነማን እንደሆኑ እነግርሃለሁ ከጥንት አባቶች ውስጥ። ስለዚህ አሁን እዚህ ቦታ ላይም ኢየሱስ ክርስቶስ እግዚአብሔር ነው። ከስላሴነቱ የሚያጎድለው ነገር የለውም። በተለየ አካሉ ግን እየተገለጠ እስራኤልን የሚመግብ የሚመራቸው የነበረው ወልድ ነበር ይላሉ መላእክት ተልከው ከሚናገሩት ውጭ ያለው። ጥሩ እኮ ወደ ቀጣዮቹ ዝርዝር ጥያቄዎች መግባት እፈልጋለሁ፣ ግን እርግጠኛ መሆን ፈልጌ ነው። ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ቅድመ ሥጋዌ የእግዚአብሔር መልአክ ተብሎ በብሉይ ኪዳን ውስጥ የተጠቀሰው ነበር እያሉኝ ነው። ኢየሱስ ክርስቶስ እግዚአብሔር ነው ብለን ነበር የጀመርነው። አሁን ደግሞ ኢየሱስ ክርስቶስ የእግዚአብሔር መልአክ ነው እያሉኝ ነው። አዎ እንግዲህ ሁሉ ተመልከት። አሁን መልአክ የሚለውን ቃል ስንናገር የቃሉን ፍቺ ጥንቃቄ ማድረግ አለብን ብያለሁ። መልአክ ምን ማለት ነው? መልእክተኛ ማለት ነው። መልአክ ማለት ገዢ ማለት ነው። መልአክ ማለት አለቃ ማለት ነው። መልአክ ማለት አስተዳዳሪ ማለት ነው በአውዶቹ ስንመለከታቸው። አሁን የእግዚአብሔር መልአክ ማለት የምናውቀው የለመድነው ገብርኤልና ሚካኤልን ስለሆነ እነዚህ ደግሞ በእግዚአብሔር የተፈጠሩ ስለሆነ አሁን ወልድን የእግዚአብሔር መልአክ ስንለው ፍጡር ማለታችን ነው የሚል ነው። እሱ ነው ስጋቴ። ለዚህ ቦታ ለምሳሌ ወልድ እንኳን መጽሐፍ ቅዱስ ውዳሴ ማርያም እኮ ይላል እኮ ተልኮ እንደመጣ ይናገራል አይደል? ሲቸግሮት ወደዛ ሄዱ። ኖ አይደለም፣ ለአንተ እንዲስማ ግልጽ ነው። የተላከ የሚላክ ነው ወልድ አይደለም? መልእክተኛ ነው። ኦኬ፣ ቆይ ላስረዳ። ተልኬ መጥቻለሁ ብሏል አላለም? አይኔ የፈጣሪ መልእክተኛ ነኝ የሚሉ ሌሎች ሃይማኖት ላይ ያሉ ሰዎች አሉ። እንደዛ እንዳይሆን እንደሱ አይደለም የምናወራው። ክርስትና ሰርክል ውስጥ ነው ያለነው፣ መጽሐፍ ቅዱስ ውስጥ ነው። ወልድ በተለየ አካሉ ስጋ ለብሶ ሲመጣ ከአባቴ ተልኬ መጥቻለሁ ብሎናል። ስለዚህ ከአባቱ የተላከ መልእክተኛ ነው። ልክ ነኝ? አባቱን የተረከው መልእክተኛ ነው። ይሄ ግን አምላክ ነው። ይሄ መልእክተኛነቱ ነው እኮ ማወራለን። እንደ ሙሴ፣ እንደ ሰለሞን፣ እንደ ዳዊት፣ እንደ ቅዱስ ገብርኤል፣ እንደ ቅዱስ ሚካኤል ነው ማለት አይደለም። ፍጡር አይደለም፣ ሊሆንም አይችልም። ከዘላለም የነበር ነገረ እኮ እዚህ ላይ እኔ የአብርሃም የይስሐቅ የያዕቆብ አምላክ የአባቶች አምላክ ነኝ ይላል እኮ እዚህ ላይ። አምላክ እኮ ነው ይሄ። አሁን ቃሉን ለምንድን ነው የተጠቀመው? ሙሴ ነው። አሁን አየህ፣ ለምንድን ነው ተርጓሚዎቹ ይህንን ነገር እንዳለ ያስቀመጡት? ተረድተኛ? እነዚህ ሰዎች ይሄ ነገር ለክርስቶስ ይመጥናል፣ ውርደትም ዝቅታም አይደለም፣ እንዲያውም አክብረው ነው ያመጡት። በተለየ አካሉ መልእክተኛነትን ስለያዘ መልእክተኛ ሆኖ ቢመጣም እግዚአብሔር ነው የመጣው መልእክተኛ ሆኖ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር ይላል። ስለዚህ ክርስቶስ የመታረቂያ መንገድ ነው። አምላክ እኮ ነው። ከማን ጋር ያስታርቃል ብለህ አትፎክርም እንደ ዘመዶች። አይ የተለየ የአካል ግብር አለው እግዚአብሔርነቱ ራሱ።
እኔ ሥላሴን ስንማር እንደው በጣም መታወቅ ያለበት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለን እንደ ልሙጦቹ አንድ አካል ነው ብለን እንዳንል የተለየ አካል የተለየ ግብር የተለየ ስም አላቸው ብለን ደግሞ አጽንተናል። ግብራቸው ለምንድን ነው የሚያገለግለው? በእግዚአብሔርነቱ ዘንድ ላላቸው ስራ በእግዚአብሔር እውቀት የተወሰነ የታወቀ ግብር አላቸው። አብ አይሞትም ብለናል አይደል? ወልድ ሞተ። እግዚአብሔር ሞተ ነው ወይ የምትለኝ? አሁን በተለየ አካሉ በተዋህደው ስጋ ሞተ ብለን ነው የምንለው። ስለዚህ መሞት የወልድ ግብር ነው። በለበሰው ስጋ ቃልም አይሞትም። አትፍራኝ። ይኸውልህ ቃል ይሞታል ብዬ እግዚአብሔር ይሞታል ብዬ አይደለም እነግርህ። እግዚአብሔር በተዋህደው ስጋ መጽሐፍ ነግሮናል። በስጋ ሞተ በመንፈስ ሕያው ሆነ ነው የሚለው። ስለዚህ ግን መሞት ለዚህ ለተለየ አካል በሚለብሰው ሰውነት ገንዘቡ ሆኗል አይደለም? እኔ ቃል በስጋ ሞተ ብዬ ስል የማይሞተው ቃል እግዚአብሔር በተዋህደው ስጋ በኩል ሞትን እንዲቀምስ የዚህ የቃል ግብሩ ነው። መላክም ግብሩ ነው። አይታ መድከም ግብሩ ሆኗል። ለሱ ተሰጥቶታል ማለት ነው። ስለዚህ በብሉይ ኪዳን በእግዚአብሔር ምትክ እንደ እግዚአብሔር ስልጣን እየተናገረ ይመጣ የነበረው ወልድ ነው የሚለው ነገር በምኑ ታይዋለህ? በክፍለ ምንባቡ ታይዋለህ። ለምሳሌ ሂድ ላሳየው። ዘፍጥረት 16 ላይ ዘፍጥረት 16 ቁጥር 7 ጀምሮ እንየው። አንብበው ነው አንብበው። የእግዚአብሔር መልአክ በውሃ ምንጭ አጠገብ በበረሃ አገኛት። የሳራን አገልጋይ አጋርን ማለት ነው። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። የእግዚአብሔር መልአክ ነው። እርሷም እኔ ከእመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጅሽም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔር መልአክም አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷልና ይላል። ልብ በል። አሁን ምን ይላል? የእግዚአብሔር መልአክ ምንድን ነው የሚላት? ወደ እናትሽ ወደ እመቤትሽ ወደ ሳራ ተመለሽ ካለ በኋላ አንድ የሚናገረው ነገር አለው። የእግዚአብሔር መልአክን ዘርሽን እጅግ አበዛዋለሁ። ይሄ ስልጣን ለፍጡር ለማን ተሰጥቷል? መላእክት ዘር ማብዛት የሚችሉ ቢሆንስ መምህር? እግዚአብሔር ዘርሽን አበዛዋለሁ ይልሻል ነው ማለት ያለበት እኮ አይደለም። ዘርን የማብዛት ስልጣን የላቸው ለቅዱሳን መላእክት ተሰጥቶ ቢሆን አሁን ይኸው እኮ የእግዚአብሔር መልአክ ዘርሽን አበዛለሁ እያለ የላቸው። የትም ቦታም አታገኝም እንዲህ አይነት። ይህንን ቃል የተናገረው ራሱ ነው። ዘርህን አበዛዋለሁ ብሎ የተናገረው ራሱ ነው እግዚአብሔር። ዘፍጥረት 12 ላይ ዘፍጥረት 22 ላይ ተረድተኛ። በማን ምትክ ነው የሚናገረው? ይኸውልህ እሷም ምን አለች? የሚያየኝን አየሁት። ትዝ ይልሃል? ስለዚህ ማን እንደተናገራት ገብቷታል። እሷ ራሷ እንደው የእሷን እንኳን ምስክርነት ብንቶ ብዬ ነው እንጂ ኤሎሄ ብላ የሚያየኝን አየሁት ብላ ተናገረች። ስለዚህ የእግዚአብሔርነትን ወይም በእግዚአብሔር ስልጣን የሚደረጉ ነገሮችን እየተናገረ ነው። ሂድ ዘፍጥረት 22 ላይ ይሄንን ላሳይ። ያው በእርግጥ የመላእክትን ስልጣን ለመቀበል ትንሽ እንደምትቸገሩ ገምታለሁ። ዘፍጥረት 22 ስንት 11 እግዚአብሔርም ከቁጥር 9 ጀምሮ አነበዋለሁ በስተቀር አሁን በምናነበው መጽሐፍ ካላመንክ እሺ ሂድ ቀጥል። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 9 ጀምሮ ነው ማነበው። ከ9 ልጀምር፣ ችግር የለውም አይደለም? እሺ ቆርጬ እንዳነበው የፈለጉበት ምክንያት አለ? ግድ የለም ከፈለግከው ሂድና ከመጀመሪያው አንብበው ጊዜ ካለ። እግዚአብሔር ወዳለውን ቦታ ደረሱ። አብርሃምም በዚያ መሰዊያን ሰራ፣ እንጨትንም ረበረበ፣ ልጁን ይስሐቅንም አስሮ በመሰዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክም ከሰማይ ጠራና፣ ማን ነው የጠራው? የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ። ማን ነው የሚለው? የእግዚአብሔር መልአክ። አንዳችም አታደርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንህ አሁን አውቄአለሁ አለ።
በዚህ ካላመንክ ራሱ አብርሃም ልጁ ሊሰዋ የነበረው ለመልአክ አይመስል አይደለም። ምናልባት ካለ ካንተ ነው አሁን የምፈልገው ማስረጃ ጥቅስ። ይኸውልህ አሁን ይሄን የምልህ እንዲህ ካልሆነ እያልኩ እየተሟገጥኩ እንዳደለ ግን ትረዳኛለህ። ይሄን ነገር እንዲህ አይነት ነገሮችን በአውዱ ስንመለከታቸው ምንን ሊናገሩ እንደሚችሉ በመረዳት እንደው ጥንቃቄ ማድረግ አለብን ከሚል አንጻር ነው እንጂ የግድ የእግዚአብሔር መልአክ ብለህ ጥራው እያልኩ አይደለም። ኢየሱስን ተርተኛል። ግን መጽሐፉ ምን አለ መሰለህ? አብርሃም ብሎ የጠራው ማን ነው? እግዚአብሔር መልአክ። ከዚህ ከዚህ በፊትም ስናይ እግዚአብሔር ነው እንደዚህ የሚያደርገው አይደለም። አብርሃም ብሎ የሚጠራው ሙሴ ብሎ የሚጠራው እግዚአብሔር ነው። እዚህ ይላል የእግዚአብሔር መልአክ ሙሴ ብሎ ጠራው አይደለም እግዚአብሔር ይልሃል። እዚህ ቦታ ላይ እንደውም ግልጽ ያደረገው የእግዚአብሔር መልአክም ከሰማይ ጠራና አብርሃም አለው። ደገምኩት እንግዲህ እርሱም ማን ነው? እርሱም አብርሃም እነሆኝ አለ። እርሱም አሁን ነው መልአኩ። የእግዚአብሔር መልአክም እጅህን አትዘርጋ፣ አንዳች አታድርግበት፣ አንድ ልጅህን ለእኔ ለእኔ የምትላለች እንደው ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ ይላል። ስለዚህ አሁን ይሄ የእግዚአብሔር መልአክ የተባለው ከሚካኤል ከገብርኤል ከኪሩቤል አንዱ ነው ብለን ለማለት እንቸገራለን። የሥላሴ ትምህርት አስተማሪዎች እንዲያውም በጥንት ጊዜ ስለ ወልድ በብሉይ ኪዳን ነበረ ብለው ለሚሉት አንዱ ጠንካራ መከራከሪያቸው በቅድመ ሥጋዌ ወልድ ተገለጠበት የሚሉትን እንዲህ አይነቱን ባህሪ የነገረ ሥላሴ ትምህርታቸውን ከሚያጸኑበት በኋላ እነግርሃለሁ። አንዳንድ የቸርች አባቶች እንዲያውም አትናቴዎስ ለምሳሌ አሪዮስን ከረታበት ጥቅሶች አንዱ ይሄ አሪዮስን ከረታበት ነገር አንዱ የዘጸአት 3ና ይሄ 22 ገባኝ። አሁን ጌታችን ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ነበረ ለማለት የእግዚአብሔር መልአክ ሆኖ ነበረ እያልን ያለ ነው አይደለም? ይኸውልህ በሌላ ስፍራ ላይ እኮ ነው እኮ የምልህ እግዚአብሔር ተገለጠባቸው የምንላቸው ሌሎች የመገለጫ መንገዶችን ስታያቸው ደግሞ መልአክ ላይሆን ይችል ይሆናል። እንመጣበታለን እኮ ብያለሁ። ለምሳሌ አንድ ጋር የሰራዊት አለቃ ነኝ የሚላል እንመጣበታለን። ኢያሱ ላይ በኋላ እሱን አውጥተናል። የሰራዊት አለቃ ሆኖ የተገለጠበት ነገር አለ አይደለም? እግዚአብሔር እየተገለጠ የሚናገርበት የእግዚአብሔር መልአክ ነበር በብሉይ ኪዳን አይደለም። የኔ ሐሳብ በመላእክት ገልጥ እየተገለጠ ይናገር ይሰራ ነበር ነው። ግልጽ ይድገሙት። በብሉይ ኪዳን መልአክ ነበር አይደለም ሐሳቤ። በመላእክት ገጽ እየተገለጠ ይታያቸው ነበር ወልድ እንጂ ቋሚ መልአክ ነው እያልኩ አይደለም። አግኝተኝ ልክ ነው። ቋሚ መልአክ ነው ካልክ የባህሪ ለውጥ ማድረግ አይቻልም ብያለሁ። ሊሆንም አይችልም። ስለዚህ በመላእክት ገጽ እየተገለጠ ይናገራል። ለምሳሌ እግዚአብሔር ይህንን አድርጓል እኮ። አሁን እግዚአብሔር በሚለው ደግሞ በተለየ ነገር ሳይነግር እግዚአብሔር ብሎ ይናገራል። አይተውሉ እና እግዚአብሔር መራቸው ብሎ የሚታያቸው የእሳት አምድ ነው። እግዚአብሔር ለመሆኑ እርግጠኛ ናቸው። ስለዚህ በእሳት አምድ ታያቸው ይላል። እግዚአብሔር የእሳት አምድ ነው ማለት አይደለም። ስለዚህ እግዚአብሔር በልዩ ልዩ ነገሮች ራሱን እየገለጠ ቅድም እንዳልኩ የራሱን ቋሚ ባልሆነ ባህሪያት እየገለጠ ቋሚ ባልሆኑ አካላት እየገለጠ ሰው ታየ ይላል። አብርሃም ላይ ለምሳሌ 3 ሰዎች ታየ ነው የሚለው። አንድ እግዚአብሔር 2 መላእክት ታየ አይደለም የሚለው። በኋላ እየቆየ ሲሄድ እና እሱንም አንድ ቀን እናነሳዋለን። 3 ሰዎች አዩ ነው የሚለው። ለአብርሃም የተገለጠለት መልክ ነው። ለሙሴ የታየበት መልክ ነው። ለአጋር የታየበት መልክ ነው። እንዲህ ብለው እንዲናገሩ እንጂ እግዚአብሔር ይሄንን ለምሳሌ መላእክት ራሳቸው ሲገለጡላቸው የማኑሄ ሚስት ያለችው እንዲያውም ያ ሰውዬ ነው ያለችው አይደለም? የሶምሶን እናት የማኑሄ ሚስት ማለት ነው። ያ ሰውዬ እኮ ደግመኛ መጣ ነው ያለችው። ለሷ የተገለጠላትን ነው አሁን የእግዚአብሔር መልአክ እያልን የተነጋገርነው እንጂ ወልድ ቅድመ ሥጋዌ መልአክ ነበር ማለት አይደለም። ይሄ ሰቨንዝ ዴይ አድቬንቲስት ትምህርት ተወስደኛል። ሌላም በኋላም የጆቫ ዊትነስም አለ። ጆቫ ዊትነስም ሚካኤል አይደለም መልአክም አይደለም። እሺ፣ በአምሳለ መልአክ ግን ተገልጧል። በአምሳለ ሰው ተገልጧል። በአካለ መላእክት በአካለ ሰብ ተገልጦ ታይቷቸዋል። ለታያቸው ሰዎች ነው ይሄ መልክ ያለው እንጂ ወልድ ማለት ቋሚ መልአክ ነው ማለት አይደለም። ወይም ቋሚ ገጽና መልክ ያለው መልአክ ነው ማለት አይደለም ይሄ ትምህርት። እሺ፣ ጥቅሶቹን በደንብ እያወጣን ረጋ ብለን ማየት ሳይኖርብን አይቀርም። ምክንያቱም
ምናልባት ከነዚህ ከፍጡራን መላእክቱ ወገንስ ቢሆን ይሄ ምክንያቱም የነሱ ኃይል ክብር ጸጋ ስግደትም ሲቀበሉ ስለምናይ ማለት ነው እና ለኔ ያልከለከልከኝም ልጅህን ብሎ ሲል አብርሃም ልጁን እሱ አያስኬደኝም አልፌዋለሁ እኮ ግን ሌሎቹን እናያለን ቀስ እናያቸዋለን እኮ ሁሉንም ባውዳቸው ስንሄድ የተናገሯቸው ንግግሮች ህየንተ እግዚአብሔር ይሉታል እኮ በእግዚአብሔር ፈንታ በእግዚአብሔር ምትክ ሆኖ ለመናገር የሚችል እግዚአብሔር ብቻ ነው ፍጡራን አይደሉም በማንም ሊተካ ሊመሰል ስለማይችል በፍጹም ልታረገው አትችልም እንደዚህ ለምሳሌ ላሳይህ መሳፍንት ላይ ያወጣል እሺ መሳፍንት ስንት 2 1 ከ1 እስከ 5 ያለው እሺ ካዘጋጇቸው ጥያቄዎች ውስጥ አንዱ ስለነበር ቀድሞ አገኙት እሺ ይሁን ካዘጋጇቸው ጥያቄዎች ውስጥ አንዱ ነበር ግድ የለም ምንም ችግር የለም እሺ መጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 ጀምሮ የእግዚአብሔርን መልአክ ከጌልጌላ ወደ ቦኪም መጥቶ እንዲህ አለ እሺ እኔ ከግብጽ አውጥቻችኋለሁ የእግዚአብሔር መልአክ ነው እንደዚህ የሚለው እኔ ከግብጽ አውጥቻችኋለሁ ለአባቶቻችሁም ወደ ማልሁላቸው ምድር አግብቻችኋለሁ እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም ይኸውልህ ከግብጽ ምድር አወጣኋቸው ምናልባት መልአክ እየመራቸው ሊሆን ይችላል ብዬ ካንተ ጋር እመጣለሁ ምናልባት ፍጡሩ መልአክ እየመራቸው ሊሆን ይችላል መጋቤ ብሉይ ማን ነው የምትሉት እናንተ ሚካኤል አይደል ሚካኤል እየመራቸው ነው ልትለይ ትችላለህ ግን እንዲህ አለ ለአባቶቻችሁ ወደ ማልሁላቸው ምድር አግብቻችኋለሁ ከመልአክ አንዱ ይህን ለማለት ይችላል አይችልም በምንም ምክንያት አይችልም ወደ ማልሁላችሁ ምድር አገባችኋለሁ ያለ እግዚአብሔር ነው አይደለም ስለዚህ የእግዚአብሔር መልአክ ነው ግን የሚለው እዚህ ቦታ ሁለተኛ ደግሞ ላሳይ እኔ ከእናንተ ጋር ያደረኩትን ቃል ኪዳን ይላል አይታል ለዘላለም አላፈርስም ይላል ይሄ ባለቤትነቱ ለፍጡር መልአክ ልሰጠው ትችላለህ ወይ አልችልም በጣም ስለዚህ ምንድነው የሚሉት የቀደሙ አባቶች አሁንም ጥንቃቄ እንዲያደርጉልን የምፈልገውን የሚሰሙን ሰዎች በብሉይ ኪዳን ወልድ በእንዲህ አይነት ይገለጥ ነበር መንፈስ ቅዱስም እኮ ይገለጥ ነበር አይደል በነቢያት እመጣለሁ እሱ ጥያቄ ላይ እሺ ይቀጥሉ መንፈስ ቅዱስም እኮ ይገለጣል በሰዎች ላይ መንፈስ ቅዱስ ወርዶ እንዲህ ያደረገ ይላል እኮ ይገለጣል ስለዚህ ወልድን ግን በእንዲህ አይነት መልክ ደግሞ ይገልጠዋል ይላሉ ስለዚህ ይሄ ከአዲስ ኪዳኑ አንጻር ሲታይ ወልድ ነው ብለው ለስላሴነት በብሉይ ኪዳን እንደውም ማስረጃ ማጠናከሪያው ወልድ በተለያየ መልክ ይገለጥ ነበር የሚለውን ይወስዳሉ ሶ ይሄ በዚህ ክፍል ውስጥ ያየነው ከግብጽ ያወጣህ እግዚአብሔር ነው አይደለም በጣም ጥሩ ቃል ኪዳን የሰጠ እግዚአብሔር ነው አይደለም ምድርን ያወረሳቸው እግዚአብሔር ነው ለፍጡር ልንሰጠው አንችልም ይሄ እግዚአብሔርነት ያለውን የእግዚአብሔር ገዢ የእግዚአብሔር አለቃ የእግዚአብሔር ምንድን ነው የሚባለው ባህሪ እንትን ነው አይደለም የእግዚአብሔር መልአክ የሚለውን እግዚአብሔር የሚልከው ገዢ እግዚአብሔር የላከው አለቃ እግዚአብሔር የላከው ምንድነው የእግዚአብሔር ባህሪ የሚታይ መልእክተኛ ወልድን ይጠቁማል ብለው እሺ እንደዚህ አድርጌ ልጠይቆት ወልድ ነው ካል ትንሽ ስለሚከብደኝ ይሄን ያው ስጋቴን ይረዳሉ ብዬ በደንብ አስባለሁ እኛ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ በግልጽ እንደሚለው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ወልድ ከአብ እኩል ከመንፈስ ቅዱስ ጋር እኩል ዘላለማዊ መንግስት ያለው የሚመለክ ነው በኋላ ማነሳቸው አንዳንድ ጥቅሶች አሉ እኛ ጌታችን ኢየሱስ ክርስቶስን የእግዚአብሔር መልአክ ብለን ለመረዳት የምንቸገርባቸው ነገሮች አሉ ይሄን ይረዱኛል ከዛ አንፃር ነው ደጋግሜ የምጠይቀው በርግጥ እስካሁን የሰጡኝ ጥቅሶች ልክ ነው እኔ ራሴ አሁን ይሄ የስነ መለኮት ዲቤት የሚደረግበት በትምህርት ቤት ደረጃ የምትመራመርበት ዕውቀት እንጂ እንዲሁ ዝም ብለህ በቀላሉ የእግዚአብሔር መልአክ ነው ምናምን ብለህ ብትል በጋራ የምንጠቀም ምክንያቱም ቋሚ አይደለም ይሄ መገለጫ ቋሚ አይደለም ኢየሱስ የእግዚአብሔር መልአክ ነው ብለህ አትደመድምም በእግዚአብሔር መልአክ ተገልጦ ነበር እሺ ሁለት ጥያቄ ልጠይቆት እንደዛ ከሆነ እግዚአብሔር ወልድ ከዘላለም ከአብ ከመንፈስ ቅዱስ ጋር የነበረ ያለ ነው አይደል በዚህ እንስማማለን ልክ ነው በባህሪው ልክ እንደ አብ ቅዱስ ነው ኃጢአት ያለበትን ዓለም ሊቀርብ አይችልም
አብ ሳይመጣ ለምንድን ነው ወልድ መጣ የምንለው ታዲያ? ወይስ ለምን መንፈስ ቅዱስ መጣ እንልም? እሺ አብስ ላኪ ነው በባህሪ። መንፈስ ቅዱስም እኮ መጣ ተብሏል። እንደዚህ የጌታ መልአክ ተብሎ ማለት ነው አይደለም? ይኸውልህ በጣም ጥሩ። በጣም እንደው እነዚህ የአካልና የግብርን ነገር በሚገባ መረዳት የሚጠይቀው ለዚህ ላይ ነው። ነገረ ሥላሴን ስናጠና ሰው አካልና ግብርን መለየት አለበት ነው ማለት። ለምሳሌ እንዲህ በቀላሉ እናገር፣ ነፍስ፣ ስጋ፣ መንፈስ ያለንን አይደል? ነፍስ እና ስጋ መንፈስ አንድ ሰው ናቸው የሚፈጥረው አይደል? አንድ ሰው ነው። ሁለት ሰው አያረገንም አይደለም? ግን ሶስትነት አለው። ስጋ ከነፍስ ያንሳል፣ ነፍስ ከመንፈስ ያንሳል ብለን ልናወዳድራቸው እንችላለን? ምክንያቱም አንዱ ከሌለ የለህም አይደለም? ማንነትን ያዘናጋል። ነገር ግን ደግሞ አንተ ህልው እንድትሆን ስጋ የራሱ ግብር አለው አይደል? ነፍስ የራሷ ግብር አላት፣ መንፈስ የራሷ ግብር አላት። ለግብራቸው ደረጃ ካወጣ አንደኛና ሁለተኛ ልታረጋቸው ትችላለህ። በእነሱ ዘንድ ግን የለም እንደዚህ። አይ ተገናዝበው የሚኖሩ ናቸው። ያለ ስጋ መኖር እንደማይችል ነፍስ ያውቃል አይደለም? ነፍስ ያለ ስጋ፣ ስጋ ያለ ነፍስ መኖር አይችልም አይደለም? መንፈስ ሲሞት እንኳን ኃጢአተኛ ነው የሆነው በሙሉ። ያለ መንፈስ ህልው አይደለም፣ ህያው አይደለም። ስለዚህ ሙት ነው የተባለው። ስለዚህ እነዚህ ሶስቱ ግን በግብር ስታያቸው አሁን የስጋ ግብር ከሌሎች ደካማ ነው ይመስል፣ አይረባም የምትለው ነገር ነው፣ የሚጠላ ነገር ነው የሚመስለው አይደለም? ነፍሴ ምናምኔ ላይ ነው አሁን ትኩረት የምንሰጠው። ግን አይደለም። ይሄ ግብራቸው ነው ህልው አድርጎ ያስቀመጣቸው። ይሄ አሁን የምንለው ደካማ የምንለው ስጋ ግብሩ ባይኖር የነፍስና የመንፈስ ቦታቸው ሊኖሩ አይችሉም አይደለም? ስለዚህ በአብ በወልድ በመንፈስ ቅዱስ ዘንድ ወልድ ተላኪ በመሆኑ አብ አለመላኩ፣ ወልድ መሞቱ፣ አብ አለመሞቱ በእነሱ መካከል ቅንጣት ያህል የስልጣን የጌትነት መበላለጥ ያመጣል ብለን ልናስብ አንችልም። ለምን? ይሄንኑ ባህሪ ነው ገንዘብ ተደራርገው የሚኖሩት። አግኝተኛ ለምሳሌ ክርስቶስ ስጋን በመልበሱ ወይም በመዋሃዱ ከስላሴነት ዝቅ ብሏል ወይ? በጭራሽ። ለደቂቃ ያህል ከስልጣኑ ወርዷል ወይ? አልወረደም። እዚህ እያለ አለዚያ ብለን እኮ የምናምን ሰዎች ነው ብያለሁ ከዚህ በፊት። ስለዚህ አሁን በስላሴነት ወልድ ተላኪ ሲሆን ያነሰ የሚመስለን እኛ ስለ መላክ ያለን ግንዛቤ አይታል፣ ስለ ተዋረድ ያለን ግንዛቤ ደካማ ስለሆነ ነው። አሁን ለምሳሌ እኛ ሀገር ባለጠጋ ማለት አንተ ተኝተህ ሰው መላክ ነው። ይሄ ባለጠግነት ሳይሆን ደዌ ነው። አግኝተኛ መላክ ዝቅ ያለ ነው፣ ላኪ ከፍ ያለ ነው ብለን ነው የምናስበው። ግን አይደለም። ተላኪ ባይኖር ላኪ ዋጋ የለውም። አስበኛል። በዚህ በምድር ነው የምነግርህ። በእግዚአብሔርነቱ ዘንድ ስምምነት ያለው የባህሪ ግብር አላቸው። ያ የባህሪ ግብር በአብ በወልድና በመንፈስ ቅዱስነት ተደርጓል። ለምሳሌ ላሳይ። አብ ወላዲ ነው አይደለም? ወልድ ተወላዲ ነው አይደለም? አይበላለጡም። እኔ እንግዲህ ባህሪ ያቆስ ቅዳሴው ላይ በደንብ ስለተነተነው አይበላለጡም። አይበላለጡም የምትለው በአንተ ፌዝ ነው እንጂ በንግግር ይበላለጣሉ። በአንተ ፌዝ ሲሉ በአንተ እምነት ማለት ነው። አሻሚ ቃል አይጠቀሙ። ለምንድን ነው መሰለ እኔም የማምነው አይበላለጡም ብዬ ነው። ነገር ግን አባትነት የባህሪ ግብር ነው። ልታፈራርቀው አንድ ጊዜ ወልድን ወደዚያ ልትወስደው አትችልም። ቋሚ ባህሪ ነው ያላቸው፣ ቋሚ ግብር ነው ያላቸው፣ ተለዋዋጭ ግብር የላቸውም። ስለዚህ ወልድን በእግዚአብሔር መላእክት መልክ ተልኮ ነበር ብዬ ብለህ አንሶ ነበር የሚል ትርጓሜ እዚህ ውስጥ ነው ያለው። ማስተካከል ያለብን ተወለደ ስትል አላነሰም፣ ሞተ ስንል አላነሰም። እሱ በስጋ ስለለበሰ ችግር የለውም። በቃ ራሱን ባዶ አድርጎ መጣ የሚለውን ስለምንቀበል ኖ አትነጣጥልብኝ። ይኸውልህ ተመልከት፣ ቃልና ስጋ ሞተ ብለን ስንል ለንግግራችን ጥንቃቄ እናደርጋለን እንጂ በስጋውን የሞተው መለኮቱ አልተሰማውም ማለት አንችልም። አሁን መለኮት ስጋን ገንዘብ አድርጓል ብለናል። ምንድነው እያልኩኝ ያለሁት? በስጋ
በስጋ ከተገለጠበት ጊዜ ወዲህ ራሱን ባዶ አድርጎ ስለመጣ ክብሩን ትቶ ስለመጣ ብዙ ለመቀበል አይከብደኝም። ምን ማለት ነው ክብሩን ትቶ መጣ? ወዳጅ ሌላ ደግሞ ኑፋቄ እንዳታመጣብኝ። ክብሩን ትቶ መጣ ማለት ሰማይ ትቶት መጣ እንደሚሉት መናፍቃን እንዳትሆን። አይ በክብሩ ነው ቃል የመጣው አይደለም። ቃል ከስጋ ጋር ሲዋሃድ ግን የማይወሰነው በስጋ እንዲወሰን ፈቀደ ነው እንጂ አንዳንድ ሰዎች አሉ ትቶት መጥቶ እንደሚሉት እንዳትል። እኔ እኮ ኢየሱስ ክርስቶስ አምላክ ነው አምላክ ነው ብለው ሶስተኛው ሰማይ ላይ ቁጭ አድርጎት እርሱም እኮ ያውቃሉ። ኦርቶዶክስ እንደዚህ አይነት አስተምሮ የላትም። ምን ያንን ላመጣ አልችልም። ምንም አሁን ኦርቶዶክስ እልፍ ትምህርት ነው ያለው። እሱን ተው። እሺ ስጋቴን እንዲረዱ ይፈልጌ ነው። በብሉይ ኪዳን ማለት ቅድመ ስጋዌው አንሶ ሊገኝ የሚችልበት ነገር እንዳይፈጠር ፈርቼ ነው። አያንስም ሊያንስም አይችልም። እንኳን ያኔ እኮ ነው የምልህ እኮ በድፍረት ሞተ ስንል አላነሰም። በስጋ ነው መምህር ጌታቸው ይሎት እርሱ ሞተ እኮ የምንለው በቃ ከዚህ በበረት ከተወለደበት ጊዜ ወዲህ ነው። ስለዚህ እሱን በቃ ቀበሏል ለኛ ሲል ነው እስከ ትንሣኤው ድረስ። ቆይ እሺ እንጣል ቃል ወደ ምድር ተልኮ መጥቷል አልመጣም? መጥቷል። ተልኮ መጥቷል። ሲላክ አላነሰም? ላኪ እኮ ጌታ ሆነ እኮ ከመጸነሱም በፊት ማለት የባህሪ ግብር ነው የማነስና እንትን አይደለም። እሺ በባህሪ ግብር ለክርስቶስ ግብሩ ይሄ ነው። እንዲያውም እኮ ከሱ በፊት ባሪያዬ ብሎ ጠርቶታል ራሱ እግዚአብሔር። ኢሳይያስ 53 ትዝ ይላል። መጨረሻው ላይ ባሪያዬ ብሎታል እኮ አይደለም። አሁን ባሪያ ማለት በእኛ እሳቤ ዝቅ ያለ ስራ የሚሰራ ተገዝቶ የሚኖር ማለት ነው አይደለም። አገልጋይ ይለዋል። አገልግሎቱ ለአብ ለወልድ ለመንፈስ ቅዱስ ሆኖ በተለይ አካሉ የሚሰራው ግን ወልድ ነው የምልህ እኮ። አሁን የኢየሱስ ተላኪነት ለአብ ብቻ አይደለም እኮ ለእግዚአብሔርነታቸው ነው ማለት የተለየ እግዚአብሔርነት ደግሞ አለ። ይኸውልህ አብ ወልድ መንፈስ ቅዱስ የባህሪ አንድነት ስማቸው እግዚአብሔር ነው አይደለም? እኔ አንዳንድ ሰው ወልድም እግዚአብሔር ነው መንፈስ ቅዱስ እግዚአብሔር ነው ሲሉ ከፋፍሎ እንዳይጠራ ሰጋለሁ። እኔ ራሱ የማይከፈል እግዚአብሔርነት ነው ወይም ኢሴንስ የምንለውን ነገር የሚጋሩት እሱን ነው። የማይከፈል አንድነት ነው እሱ አይደለም? ሌላው ደግሞ የማይጨፈለቅ ሶስትነት ነው ያላቸው፣ ልትጨፈልቀው የማትችለው። ስለዚህ አንዱን ባህሪ ሶስቱም ነው የሚጠቀሙበት እግዚአብሔርነትን። ስለዚህ አሁን እኔ እግዚአብሔር ብዬ ስልህ አብ ብቻ ማለት አይደለም። አብ ብቻ የምልህ በተለየ አካል ግብር ላይ ስመጣ ነው። አየህ እግዚአብሔር ወደደን ብለን ስንል አብ ወልድ መንፈስ ቅዱስ የሚለውን ጥቅል ይይዝና በተለየ አካል ግብር ስንመጣ አብ ላኪ ይሆናል፣ ወልድ ተላኪ ይሆናል፣ መንፈስ ቅዱስ ሰራጺ ይሆናል። ግልጽ ማሳብ። ስለዚህ ይሄ ነገር የማነስና የመብለጥ ጉዳይ ሳይሆን የግብር ልዩነት ማሳያ ነው ማወራው። ስለዚህ አሁን የእግዚአብሔር መልአክ ብለን ስንለው ከፍጡራኑ መልአክ ጋር አስታከን የምናስቀምጠው ሳይሆን ወልድ በተለየ አካሉ ይገለጥበት ከነበረው ምልክቶች ነው የእግዚአብሔር መልአክ የሚለው ነው እንጂ እግዚአብሔር መልአክ ነው አይደለም። ለምን ብትለኝ እግዚአብሔር አይደለም የእግዚአብሔር መልአክ ያለን፣ የተገለጠላቸው ሰዎች ነው እግዚአብሔር መልአክ ያዩት። እየሰማኝ ነው? ልክ ነው፣ በጣም ልክ ነው። የተገለጠላቸው ሰዎች አንድ ቦታ እኮ የእግዚአብሔር መልአክ ተገለጠና ይላሉ። ከዛ ግን ንግግሩ ልክ የእግዚአብሔር ሆኖ ቁጭ። አዎ። ስለዚህ ምክንያቱም እግዚአብሔርን ማንም ሊያየው አይችልም እኮ። ወልድም በቃልነቱም እኮ ማየት አንችልም እኮ። ወልድም በስጋ ተጋርዶ እኮ ነው ያየ ነው። ስለዚህ እግዚአብሔር ሲገለጥ ለሰው አይምሮ በሚበቃ ልክና መጠን ነው። ስለዚህ ለሰዎቹ የእግዚአብሔር መልአክ ሆኖ ታያቸው። ግን የእግዚአብሔር መልአክ የምንለው ፍጥሩን እንዳልሆነ ንግግሩና ግብሩ ያሳየናል ማለት ነው። ሐሳቤ ሐሳብ ገብቶኛል። ድገም። ቆይ እና ዘፍጥረት 30 ቆይ ትንሽ ራሴን ያዝ እያደረገኝ ስለሆነ እንደ ማረፊያ አንድ ጥያቄ ልጠይቆት። ዘጸአት 3 እንዲሁ ዘለነው ስለመጣን ማለት ነው እንደ አንድ ኦርቶዶክሳዊ ስለሚያሳስበኝ እሱ ክፍል ሙሴ በሚቃጠለው እሳት በቁጥቋጦ እሳት የእግዚአብሔር መልአክ ወይም እግዚአብሔር ተናገረዋል
እግዚአብሔር ተናገረው በጥቅሉ እሱ እንግዲህ አሁን እግዚአብሔር መልአክና እግዚአብሔርን እየለየን ያለ ነው። ሊቀ ሰማዕት ቅዱስ እስጢፋኖስ ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ የጌታ መልአክ ብሎ ነው የሚጠቅሰው። እሺ እየተነተነው እንመጣለን። ዘጸአት ምዕራፍ 3 ላይ በእሳትና በቁጥቋጦ የተገለጠውን ነገር በእኛ ቤተክርስቲያን አስተምሮ ዕፀ ጳጦስ ዘሲና ምንለውን የእመቤታችን የንጽሕተ ንጹሐን የቅድስት ድንግል ማርያም ምሳሌ አድርገን እንረዳዋለን። እንደዚያ ነው ቤተክርስቲያን የምታስተምረው። በመኑ ወበአምሳሉ መኑ ናስተመስለኪ ብለን በማንስ አምሳል እንመስልሻለን ብለን የሙሴ ያየው እሳት ቁጥቋጦ ነሽ፣ እሳተ መለኮቱ ሳያቃጠል ስጋሽን ሳይበላው ማለፉን ማሳያ ነው እያል ብዙ ምሳሌዎች እንጠቀማለን። የጌዲዮን ጸጉር አለ፣ ውሃ ሳያጠጧት ሳይተክሏት የበቀለችው አሮን በትር አለች። እንዲህ በድንግልናዋ ዘርን የመያዟ የመጽነሷ ምሳሌዎች ሆነው ይቀመጣሉ። እንለየው ድንግል ማርያም ወይስ ገብቶኛል። በስነ መለኮት ትምህርት ቤቶች በአንጾኪያና በእስክንድሪያ ትምህርት ቤቶች የትርጓሜ ስልቶች ይለያያሉ። እሺ የአንጾኪያው ትምህርት ቤት ይሄ ሊትራል ኢንተርፕሬቴሽን የሚባለው ምንድነው? ቀጥተኛ በሆነ የትርጓሜ ስልት ይጠቀማሉ። የምዕራቡ ቤተክርስቲያን ትምህርት ማዕከል ማለት ነው። በትምህርት ቤት ልውሰድልህ። አሁን ምዕራቡ ላይም 2 እና 3 ስላሉ ነው። በትምህርት ቤት ደረጃ የሚታወቁት አንጾኪያና እስክንድሪያ ናቸው በጥንታዊ ቤተክርስቲያን ታሪክ ውስጥ። የምስራቁ ቤተክርስቲያን እስክንድሪያ ያለው ደግሞ ይሄ አላጎሪዝም ነው የምትሉት አይነት ትርጓሜ ስልት ወይም ሚስጥራዊ ትርጓሜዎችን ነው የሚከተለው። በዚህ ትርጓሜ መሰረት ኦርቶዶክስ የምስራቅ ቤተክርስቲያንን የምትቀበል ስለሆነ ካፕቲክን የምትቀበል ስለሆነ ይሄ ሚስጥራዊ የሚለውን ትርጓሜ ታዘወትራለች። እኔ በመጽሐፍ ቅዱስ በመጀመሪያ ሁለቱም ትርጓሜዎች ይታያሉ። ሁለቱም ትርጓሜዎች አሉ በመጽሐፍ ቅዱስ ውስጥ። ግን ጥንቃቄ በሚያስፈልግ መንገድ ነው መተርጎም ያለብን። ለምሳሌ ሊትራል ተርጓሚዎቹ እኔ የወይን ግንድ ነኝ ብሎ ቢል ሊትራሊ ግንድ ማለት ነው ወይ? አይደለም። ተርተኛል። ስለዚህ ነገሮች ሊትራል ብቻ አይደሉም። መጽሐፍ ቅዱስማ ሚስጥራዊ ነው የምንለው ለዛ ነው። ሙሉ ለሙሉ ደግሞ ሚስጥራዊ ነው ካደረከው ነው እኮ ማወራል። በቀጥታ የተነገሩትን ነገሮች ሌላ ነገር ፈጥረ ልትነግረን ነው የሚሆነው። ደግሞ እሱ ይሄ በአላጎሪዝም የትርጓሜ ስልት ስትሄድ ደግሞ ይሄ ማለት ይሄ ነው፣ እንትኑ ማለት እንትን ነው ምናምን እያልክ ይሄ አሁን በተለይ አሁን እናንተ ከበሮ ማለት እንትኑ እንደዚህ እንደምትለው መቋሚያው ማለት ምናምን የሚባል የሌለ የሰው እሳቤ ጭምር እየተጨመረበት ጽንፍ ይሄዳል። ብላክ ኤንድ ዋይት የተቀመጠውን ነገር ሊትራሊ መቀበል ያስፈልገናል። ምስጢር የሆኑትን ነገሮች ደግሞ እግዚአብሔር እንዲገልጥልን በመንፈስ ቅዱስ አማካኝነት እያየን ትክክለኛ ትርጓሜዎችን መስጠት የሚቻልበት መንገድ አለ። እኔ እነዚህ 2 ትርጓሜዎች መጽሐፍ ቅዱስ ውስጥ አሉ ብዬ እላለሁ። ተርተኛል አሉ። ስለዚህ እየመረጡ ነው የሚጠቀሙት ሲያስፈልጋል። እንዳውዱ ነው የምንጠቀመው በራሱ በሚናገረው። ለምሳሌ እኮ ነገርኩህ። አሁን ለምሳሌ አንድ ነገር ልናገር። እኔ ከሰማይ የመጣው እንጀራ ነኝ ብሎ ቢናገር እንጀራ ሊትራሊ ሊወስደው ነው። ይሄ ማለት መንፈሳዊ ምግብ ማለቱ ነው ብዬ ነው የምተረጉመው። እንዲህም ነው የምንወስደው። ተርተኛል እንጂ እንጀራ ነኝ ብሏል፣ እንጀራ ነው ኢየሱስ። በር ነኝ ብሏል፣ በር ነው ኢየሱስ። ግንድ ነኝ ብሏል፣ ግንድ ነው ኢየሱስ። ወይን ነኝ ብሏል፣ ወይን ነው ኢየሱስ የሚል አይደለም የሚሆነው። እንዲሁም ደግሞ አሁንም እንደነገርኩ አሁን ደግሞ በእንትኑ ምንድነው ዘኪዮስ ቁመቱ አጭር ነበር ማየት ተሳነው፣ ዛሬም ኃጢአት ያሳጠራችሁ ሰዎች ቁመታችሁን በኢየሱስ በሾላው ላይ እንዲህ የሚል ደግሞ ሚስጥር ምናምን እንደማለት ኤኒዌይ ስልቶና ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥራዊን ያተረጓጉም ስልት ትቀበላለች። ሁሉንም ማድረጓ ቅርብ ብሰኘኝ በአንዳንድ ነገሮቿ ግን መስማማዋለሁ ብያለሁ። በዚህ መሰረት ኦርቶዶክስ ቤተክርስቲያን በብሉይ ኪዳን ጥላ የነበሩትን በሙሉ አዲስ ኪዳናዊ ፍቺ ለመስጠት ሙከራ ታደርጋለች። ይሄን ስታደርግ ቁጥር ስታገኝ ቁጥሩን በሙሉ ለዚያ፣ ስዕል ስታገኝ ስዕሉን ብቻ ለዚያ በማድረግ የምታደርገው ትርጓሜ አንዳንዴ ሊያስተን ይችላል። ለምሳሌ አሁን የሙሴን ቁጥቋጦውን ሳይቃጠል ማየቱን ወስደው ድንግል ማርያምን ሲመለከቱ በብሉይ ኪዳን እንደነበረው ለሙሴ እንደታየው አንቺ ደግሞ በአዲስ ኪዳን አየንሽ አይነት ነገር የሚል ትርጓሜ ይሰጣሉ።
ይሄ በንጽጽር የማስረዳት ነገር በጣም ጥሩ ነው። ያ ግን አንቺ ነበርሽ ማለት አይቻልም። እንግዲህ እኛ አሁን በትምህርታችንም በዝማሪያችንም አንቺ ነሽ ነው የምንለው። ኖ የጌዴዎን ጸምር ነሽ። የማይሆነው ለምንድን ነው የማይሆነው መሰለህ? ይኸውልህ የማይሆነው ለሙሴ የታየው ያ ቁጥቋጦ ለእስራኤላውያን ሕግን ለመስጠት እግዚአብሔር የተገለጠበት መንገድ ነው እንጂ ያቺ ዛፏ እመቤታችን እሳቱ ወልድ መለኮት ነበረ እሱ ነው ያ ብለህ ልትተረጉም የምትችልበት ምንም ፍንጭ የለም። ቢሆን ኖሮ ከመጽሐፍ ቅዱስ የዘለሉ ትንቢቶች አዲስ ኪዳን ላይ ተገልጠዋል። ማለፍ ያለባቸው የብሉይ ኪዳን ጥቅሶች ወጥተው መጥተውልናል። ግን ልክ እንደዚያ አንቺንም እንመስልሻለን። ታንኪዩ እኔ ኃጢአት ነው ብዬ አልልም። ለምን ብትለኝ መለኮት የረቀቀውን የመጠቀውን አምላክ በማኅፀንሽ አሹ ብለን መደነቅ ስንችል እንዴት አላቃጠለሽም? እንዴት አላነደደሽም? ልክ እንደ ሙሴ እንዳየው ነገር እኮ ልክ አንቺም ልክ እንደዚያ ሆነሻል ማለት ይቻላል። እኛ እያልን ያለ ነው በቁጥቋጦ እግዚአብሔር ቁጥቋጦና እሳት ሳይቀጣጠሉ ሳይጣፉ አንዳቸው ባንዳቸው በዚያ ተጠቅሞ እግዚአብሔር ራሱን በብሉይ ኪዳን ለሙሴ እንደገለጠው በአዲስ ኪዳን ደግሞ አምላክ የሆነው ኢየሱስ ክርስቶስ በድንግል ማርያም በኩል ተገልጦልናል ነው እኛ ብለን ምናምን። እግዚአብሔር የተናገረው ባንቺ ነው ነው። ይኸውልህ ጸጳጦስ ዘሲና ማነው? ዘሲና አንቺ ነሽ ነው የሚለው አይደለችም። እንደዚያ ነሽ ይቻላል። ምሩ ሁለቱ ዲፈረንስ አለ። ነሽ ማለት ይኸውልህ እግዚአብሔር ስለ ድንግል ማርያም እየነገረው ነው ለሙሴ። በእርግጥ ነሽ ብቻ ብሎ አበቃ ማለት በምን እንመስልሻለን ብሎ ምሳሌ እየፈለገላት ነው። ምሳሌ አስተካክሉ ይኸውልህ አስተካክልና ለሙሴ ማርያምን እየነገረው ነው፣ ወልድ እንዲዋሃድ እየነገረው ነው የምትለኝ አንተው አይደለም። ሙሴን ለመሳብ እግዚአብሔር ያሳየው የተገለጠበት መንገድ ነው። የአሮን ብትር አንቺ ነሽ አይደለም የምትለው አሮንን ለመምረጥ ለምርጫ እንዲሆን ለምልሞ የሚገኘው ይታይ ተብሎ የአሮን እሷ ከማን ጋር ነው እግዚአብሔር ማህፀን ለመውሰድ መሪ ለመሆን እንድትጸንስ ምርጫ ያደረገው እግዚአብሔር? ሰው ምንድን ነው ልክ ለሱ እንደለመለመ እንግዲህ የእሷን ልምላሜ ደግሞ አላቅም። የእንተና ሊመስል ይችላል የሙሴው የእሷ ልምላሜ ምን ላይ እንደሆነ አላቅም። አሁን እንግዲህ በትሩ ላይ ያቆጠቆጠ ቅጠል ነው የታየው። አዎ እኮ እሷ ያለውን ዘር ጸንሳ ማግኘት ሆኗ ልክ የበትሩ ሳይተክሉት ውሃ ሳያጠጡት አድጎ ፍሬ አፍርቶ እንደተገኘው አንቺ ነሽ አይባልም። አሁንም ልበል በስነ ጽሑፍ ምስስሎች ማቅረብ ይቻላል። ብሉይ ኪዳን ጥላ አይደለም፣ ብሉይ ኪዳን ስውር አዲስ ኪዳን አይደለም። ስለዚህ በብሉይ ኪዳን ነበርሽ ነው እኮ አሁን ትምህርቷ ባጭሩ አልነበረችም። ቆየውልን በብሉይ ኪዳን እኮ በልዩ ልዩ መገለጦች ፍንጯ ነበረ። ስለሱ አይደለም የተጻፈው። ይኸውልህ በቀጥታ ስለሱ የተጻፈው ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተጻፈው ይሄ እንደሆነ ብሎ ማቴዎስ 1 ላይ ያመጣልን። በትክክል ለዚህ የሚሆነውን ተሻጋሪዎችን አመጣልን። አሁን ተሻጋሪ ያልሆኑት ብሉይ ኪዳን የቀሩት አዲስ ኪዳን ላይ ተሻጋሪ ትንቢቶች መጥተዋል እኮ። ያንን በብሉይ ኪዳን ያሉ ያልተፈቱ ሐዋርያት ያልፈቷቸውን ጥቅሶችና ምንባባት ደግሞ የቤተ ክርስቲያን ሊቃውንት በሚስጥር አምጥተዋቸዋል። አየህ እነዚያ የሊቃውንት ፍቻ አይደሉም ነው ማወራል። በምስስሎሽ ይቻላል ብያለሁ። አሁንም ልክ እንደዚያ አንቺንም እንደዚህ እንልሻለን። እርሶ ከተቀበሉት እኮ አስግቶኝ ነው። በምስስሎች ሳይሆን በቀጥታ ነው እንጂ በቀጥታም አይደለም እኮ። በቀጥታ የሆኑትን እኮ ነገርኩህ እኮ። የተባለው ይሄ ነው ብሎ ይመጣልሃል አዲስ ኪዳን ላይ። የዳዊትን ዙፋን ሰጠዋል ብሎ ነበር የተባለው፣ ይሄው የዳዊትን ዙፋን ሰጠዋል ተባለ። ሌላ ጥቅስ ልስጦት እንግዲህ ኢሳይያስ 59 ላይ እግዚአብሔር ከሰማይ ሆኖ አየ፣ ተመለከተ፣ ማንም እንደሌለ አየ የሚል ቃል አለ። በቤተ ክርስቲያን ትርጉም ደግሞ በተለይ በቅዳሴ መጽሐፍ ላይ እግዚአብሔር ከሰማይ ሆኖ አየ፣ ወደ ምድር ተመለከተ፣ አሻተተም፣ አንቺን አገኘ እና ልጁን ወደ አንቺ ሊልክ ወደደ የሚል አለ። ይሄን ያውቃሉ እርሶ እንግዲህ ከነበሩበት። ከኢሳይያስ ጋር አንድ አይደለም። አሁን ኢሳይያስ ጋር የሚለው ልብ በል። አሁን ይኸውልህ ስለ ልጁ ነው የሚናገረው። የገዛ ክንዱ ነው መድኃኒት ሆኖ አመጣለት የሚለው። የሚማልድ ወደሱ ምናምን የሚል የለም አይደለም የሚለው። ተመለከተ፣ አየ፣ ስለ ማዳን ነው የሚያወራው። ስለ ሕዝቡ ጥፋት ነው የሚያወራው አይደለም። ስለዚህ የገዛ ልጁን ላከው ነው የሚለው።
ተመለከተ አንቺን አይልም። ያኛው ተመልክቶ አጣ ነው የሚለው። እዚህ መጥቶ አገኘን ያላችሁት እናንተ አጣ የሚለውን አገኘ ብላችሁ ተረጎማችሁት። እዚያም ቢሆን የተነገረው ስለ ልጁ ነው። የኢሳይያሱ መልእክት የሚናገረው የገዛ ክንዱ መድኃኒት አመጣል። ስለማን ነው የሚያወራው? ስለ ልጁ ነው የሚያወራው። ስለ ድንግል ማርያም አይደለም የሚያወራው። በደንብ እንድትረዳ የሚፈልገው አሁን እንዲህ ስለዚህ የድንግል ማርያም ጥላቻ የሚል ነው የምታንዣብቡት። እንደሱ አይደለም። ልዑል ከሰጣት ክብር ዝቅ ደግሞ ከፍ ልናደርግ አንችልም። ስለዚህ የትርጓሜ ስልቶቻችን ቤተክርስቲያኒቱ ከምትከተለው የተነሳ መጋረጃውም ይተረጎማል፣ ቋሚውም ይተረጎማል፣ አጥሩም ይተረጎማል፣ ከበሮም ይተረጎማል፣ ነጠላውም ይተረጎማል፣ ወደ ቀኝ መዞር ይተረጎማል፣ ክብ መሆኑ ይተረጎማል። ሁሉ ነገር የማትተረጉመው ነገር የለም። አየህ፣ ይሄ የሊቃውንት ፍልስፍናዎች ዋናውን መልእክት ሳናገኘው በሚስጥር አለቅ ነው። ሊትራሊ የተጻፈውን ነገር ሳናገኝ በሚስጥር ሞት እንጠቅላለሁ። አሁን አንተም ታውቃለህ። አሁን እመቤታችን ምን እንደምትመስል ታውቃለህ። ጠጳጦ ማን እንደነበረች፣ የሙሴ በትር እንደነበረች፣ የጌዲዮን ጸምር እንደነበረች ነገር ደግሞ ጨምርልኝ። አሁን የአሮን መርከብ ማን ነው የኖህ መርከብ እንደነበረች፣ የዝራ ምናምን ነበረች፣ ማሲንቆ እንደነበረች እዝራ ይመታት የነበረች ማሲንቆ እሷ ነበረች። እና አይወል ምንድን ነው መሰለህ እኔ በብሉይ ኪዳን የሚገኙ ለትምህርታችን የተጻፉ ጽሁፎችን አዲስ ኪዳን ስትመጣ ልክ እንደዚያ እንዲህ እኮ ነው ብለህ የምትገልጥበት ነሽ የሚለው ግን ክደት ነው አለቃዬ። ለምን ቅጠሉ አንቺ ነበርሽ፣ እሳቱ ወልድ ነበር። እሺ ደግሞ ቀይ ባህር ምንድን ነበር? እንዲህ ነበር እያል ወደዚህ አይነት ትርጉም መውሰዳችን እኔ ስህተትና ስህተት ነው ብላል። እሺ በቤተክርስቲያን ትርጉም ያዕቆብ ድንገት ተንተርሶ ባየው ህልም ላይ መሰላል ነበረ ከምድር እስከ ሰማይ ተዘርግቶ የነበረ። ይህንን በቀጥታ ቤተክርስቲያን ለማን እንደምትሰጠው ለእርሱ አልነግሮትም። በእርግጥ ዮሐንስ ወንጌል ላይ ጌታችን ስለ ራሱ የሚመስል ነገር ይጠቅሳል። የሚመስል ነገር ኖ ስለ ራሱ ይቅር ይበሉኝ፣ ስለ ራሱ ጌታችን እንግዲህ የሰው ልጅ ብሎ ራሱን ነው የሚናገረው። ስለዚህ አንድ ነገር አያለሁ ለጌታችን ለኢየሱስ ክርስቶስ የተነገረን ወይም እንደዛ የሆነን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለድንግል ማርያም በመስጠት ተሳስታለች እያሉኝ ነው። እንደውም 100% ተሳስታለች። ይኸውልህ የቅዱሳን የጻድቃን የሰማዕታት የገድላት ባለቤቶች የሆኑ ቅዱሳንን በጠቅላላ ለመድኃኔዓለም የተሰጠውን በሙሉ ነው እያመጣን የሰጠናቸው። ይህንን እና ሊቀ ሊቃውንት ስምዐ ከሆነ የተናገሩትን ማየት ትችላለህ። የቀደሙ አባቶች የመድኃኔዓለምን ግብር ወስደው በሙሉ ገልብጠው ለዚህ ይሰጣሉ። ይሄ ዛሬም በገድል በዚቅ በምናምን ያለኩ ነገር ነው። ለክርስቶስ የተሰጠውን ነገር ለድንግል ማርያም፣ ለክርስቶስ የተሰጠውን ለተክለ ሃይማኖት መስጠት የተለመደ ነው በቤተ ክርስቲያኒቱ ውስጥ። ይሄ ትርጓሜ ይሄ የአጻጻፍ ስልት ነው ቤተ ክርስቲያኒቱን ገደል የከተታት። ስለዚህ ለእግዚአብሔር የተነገረውን ሁሉ ለቅዱሳን መስጠትማ ቤተ ክርስቲያኒቱ የተካነችበት ነው። ወደ ጌታ መልአክ ጉዳይ እንመለስ። ምናልባት ስሟን ጠርቼ የጌታ መልአክ ክርስቶስ ነው ያሉት ነገር ያስደነገጠኝና ይበርድልኛል ብዬ ነበር። ኖ ይኸውልህ እኔ ድንግል ማርያምን ይኸውልህ እንዴት አድርጌ እንደምነግር ብዙ ጊዜ ተነጋግረናል በሷ ጉዳይ ላይ። ድንግል ማርያምን መውደድ እና የስተት አስተምሮ ማስተማር ሁለቱ የሰማይና የምድር ልዩነት አላቸው። እንዳትወዳት አልከለክልህም፣ ግን ሐሰት አትናገርባት፣ ያልተደረገችውን አትለጥፍባት፣ ያልሆነችውን አታድርጋት። ለምን መሰለ? ቆይ እሺ አንተ ልጠይቀው። አባቶች የምንላቸው የሌለ ነገርን እየጻፉ በመጽሐፍ እንደሚያወጡ ታምናለህ? አባቶች የምትሏቸው እነማን ናቸው? የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መጽሐፍቶቻቸው በሙሉ። አይ ስም ካልጠቀሱልኝ አባቶች በጣም ይሁን አይሁን እሺ፣ ላሳያው። ቆይ ላሳይ። አንድ ጊዜ የሸበተ ሰው ሁሉ አባት ስለማይባል አንድ ጊዜ ገድል ወይስ ገድል መጽሐፍ እንደወጣ አንድ ነገር ሆነ። ልብ በል ይሁን ሊቃውንት ጉባኤ መለሰውን እንዳያስታችሁ ተጠንቀቁ አይተባል። ይሄ ምንድን ነው? የመርቆሪዎስን ትህትና እንናገራለን። ይሄ ጥቅምት 25 የሚባለው ዚቁ ላይ ያለውን ሰማያትን በከዋክብት ያስጌጠ ምድርን በአበቦች ያስጌጠ ለሰው ልጆች በእንጨት የተሰቀለ ይህ መርቆሪዎስ ነው የሚል አለ አይደል? ነበሩ ላይ ማለት አሁን ያለው ላይ አይቻል አቅም በእናንተ ዘመን የነበሩ ላይ ነበር። ሊቃውንት ጉባኤ ምን እንዳለ ሰምታል? በእናቱ ድጓ የለም ብሎ እንደመለሰ አለ የመጽሐፉ።
በዋናው በኋላ ዘመን የተነሱ ሰዎች ነው የጨመሩት እኮ። ስለዚህ ስህተት ነው ብሎ አምኗል። ቆይ ላሳይ ነው። ምንድን ነው የምጠቁም መሰለህ? ስምዐኮንንና ስሙር ደግሞ አንድ ቀን ቁጭ ብለው ሲናገሩ ሰምተህ እንደሆነ ስጋው ደግሞ መውሰድ ያልቻለ ሰው ታምረ ማርያምን አንብቦ ከሄደ ስጋው ደግሞ እንደሚቀበል ይሆንለታል የሚለውን ነገር ታስታውሳለህ? ምን አሉ ሊቀ ሊቃውንት ስምዐኮንና ስሙር ሲያወሩ፣ ስሙር ናቸው መሰል የተናገሩት፣ እኔ ጠይቄ በዋናው ታምረ ማርያም ላይ የለም ብለው ደንግጫለሁ። ቆይ ሌላ ጭንቅ ነው። ለምን ላመጣልህ እንደሆነ አንድ ግለሰብ የተናገረው ልመን አልመን ሌላ እኮ ነው ማለት። ሰው ስለማመን ከሆነ እኔ አንድ ሰው ዝም ብዬ ያገኘሁትን ሰው ማመን እችላለሁ። እሱን አልፈልግም። አንድ ሰው እንዳልሆነ ልንገርህ። ይሄን ተናግሮ ቅዱስ ሲኖዶስ ወይም ሊቃውንት ተሰብስቦ የሌለ ኑፋቄ ተናገረ ብሎ ከሷቸዋል፣ አውግዟቸዋል። ቅዱስ ሲኖዶስማ ቆይ ይሄን ለወገዛቸው ትክክል ከሆኑ እኮ እሺ፣ ሊቃውንት ጉባኤው አንተ በእናቱ ድጓ የለም ማለቱን ሳመንክ አይደል? አንድ ሰው ነው የተናገረው። ሊቃውንት ጉባኤው የቤተ ክርስቲያን እንግዲህ ቃለ ዓዋዲ ሆኖ እስካልወጣ ድረስ የቤተ ክርስቲያን አድርጌ ለመቀበል እቸገራለሁ። እሺ የለም የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ጉባኤ ታርሞ ተመርምሮ የተጻፈ መጽሐፍ እኮ ነው እኮ። አንድ እርሶ ለጻፉት ገድል ወይስ ገደል ለተሰኘ መጽሐፍ የቤተ ክርስቲያን ምላሽ ሆኖ የወጣ መጽሐፍ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዚቅ የሚባል መጽሐፌ ተበርዞብኛል፣ ተበላሽቶብኛል፣ አርሜው ይሄን አድርጌ አምጥቼዋለሁ የሚል ውሳኔ አይደለም። ሁለቱ በጣም የተለያየ ነው። ስለዚህ እንዲያውም እኔ እንዲያውም ላሻሽልልህ ነበር አይደለም። አንተ በስህተታችሁ መጽናትን ነው እየተከተልክ ያለው። እኔ ለማለት የፈለኩት አዳምጥ። ቆይ ካረመም ቤተክርስቲያን ነው ማዕከል ነው ማረም ያለበት እንጂ ሊቃውንት ጉባኤ መጽሐፍትን የሚመረምር ቀኖና የሚመረምር ዶክትሪን የሚመረምር አይደለም ወይ? እሺ እሱን ከተቀበልኩ ደግሞ መምህር፣ እነዚሁ ሰዎች ደግሞ ፈጽሞ ነው ሊቀበሉ ማልችለውን ነገር ደግሞ ይናገራሉ። ኢቭን ከራሴ ከቤተክርስቲያን አስተምሮ ጋር የማይሄድ ነገር ደግሞ ሲናገሩ አገኛቸዋለሁ። ስለዚህ አንተ እንግዲህ ቤተክርስቲያኒቱ ወይ ዞራባሃለች ለአንተ ወይም ደግሞ የቤተክርስቲያኒቱ ልጅ አይደለም አንተ። አይ ሁለቱም አይመስለኝም። ግራ ተጋብተሃል። ለምን ይሄን ያነሳሁት ለምን እንደው ታውቃለህ? ሰዎች የፈለጉትን ትምህርት እየጻፉ ወደ ቤተክርስቲያን ማስገባት የሚችሉባት ቤተክርስቲያን ነች። እሱን ልቀበል እንጂ እኔ ማልዞረብኝም ልጅ። ስለዚህ አሁን አንተ የምትለው የሙሴ ቁጥቋጦ ነሽ የአሮን በትር ነሽ የሚል ግለሰቦች ታየኝ እያሉ የጻፉት ተደርቶ ገብቶ ነው አሁን የኛ እምነት ብለህ የምትለው እንጂ መጽሐፉ እንደሱ አይልም። ይሄኛው መጽሐፍ ነው። እኔ ይቅርታ አድርጉልኝ። ማንኛውንም አንድ ኦርቶዶክሳዊ እንደው አሁን አዲስ አበባ ውስጥ ስለሆነ የምንኖረው አስቁመው መንገድ ላይ እድሜው 30 ዓመት የሆነ ቤተክርስቲያን የማይጠፋን አንድ ሰው አስቁመው የጌዲዮን ጸምር፣ የሙሴ ጽላት፣ ጸጳጦስ ዘሲና ማን ነው ብለው ቢጠይቁት ምንም አፉን አይዘውም። ቅድስተ ቅዱሳን እመቤታችን ለመሆኗ ይሄ እኔ ግሌ አይደለም ወይም አንድ ግለሰብ አይደለም፣ አስተምሮ ሆኖ ያለ ነገር ነው። ስለዚህ እግዚአብሔር ይሰራ የነበረው ለድንግል ማርያም ነበር ማለት ነው በእስራኤል ዘንድ እኮ። እሱ እኮ ስለተንታታቢ ነው ወይ ነው ወይ? አሁን አንተ ልጠይቃ እንግዲህ በቃ እግዚአብሔር ዋና ስራ የነበረው በብሉይ ኪዳንም ድንግል ማርያምን ለማምጣት ነው ይለፋ የነበረው ልጁን ለማምጣት ነው ማለት አልችልም። እንደዛው ማለት አየህ፣ ለዚህ ነው መጽሐፉን ማንበብ ያለብን በተቀመጠበት በአውዱ ነው፣ በዚያው ነው። እሺ ይገላግሉኝ እንደዚህ። ስለዚህ የቤተክርስቲያን ሊቃውንት እንዲህ አይነት የሳቷቸው ነገሮች አሉ እያሉ ይኖርሱ በትክክል። እሺ በቃ እንቀጥል፣ እንደዛ ይዘን እንቀጥል። እንዴ ይሄኛው ብዙ ስለማዋጣኝ እንቀጥል። የጌታ መልአክ ጉዳይ ጋር እንመለስ። እሺ